በስተመጨረሻም ሁሱ አቋሙን አሳውቋል። መጀመሪያ ግን ለሁሉም ሰለምቴዎች እንዲደርስልኝ እንዲሁም ለማንኛውም ለሙስሊሙም ለክርስቲያኑም ለማንኛውም ሃይማኖት ተከታይ ይህ ቪዲዮ እንዲደርስ ምንችለውን ሁሉ እናድርግ። ወደ ቪዲዮ። አህባሾች ለውይይት ከፈለጋችሁ ኑና መጀመሪያ ተፈተሹ ላያቸው። ኑና መጀመሪያ ተፈተሹ ላያቸው። ችግር የለውም፣ ያው ችግር የለውም። ኑ ዑመር ኮምቦልቻም ሆነ ዶክተር አቡበክር ነው የምትሏቸው። የምን ዶክተር እንደሆነ አላውቅም። ምናልባት የጫት ዶክተር ሊኖራቸው ይችላል። የጫት ዶክተር ሊኖራቸው ይችላል። ይዛቻቸው ነው፣ ችግር የለውም። መጀመሪያ ግን ይታዩ። መጀመሪያ እዚህ ጋር ተገናኝተን ከዚያ በኋላ ወይ እዚህ ጋር መጥተው ፈትሼ ነው የምወያየው። መጀመሪያ ልፈትሽ አቅሜ እነሱ ጋር ያደርሳል አያደርስም የሚለውን መፈተሽ ፈልጓል ማለት ነው። እንደሰማችሁት መጀመሪያ እዚህ ጋር መጥተው ልያቸው፣ አቅማቸውን ልይ። ምክንያቱም ለእኔ የሚመልሱትን ምላሽ አላውቀውምና አቅሜን ቼክ ላድርግ ነው ማዕናው። ለሁላችሁም ይገባቸዋል ብዬ አስባለሁኝ። ታዲያ ሰለምቴዎች፣ እሱ ኡስታዝ የሚመስላችሁ ሰዎች፣ ሌሎቹም ምን አሰባችሁ? ሐቂቀተን በሱ እምነት ላይ ያላችሁ ሰዎች ተመለሱ። ይሄው እውነተኛ በሃይማኖቱ ማያፍር ቢሆንና ያ የተናገረው ንግግር እስልምናን ይወክላል ብሎ የሚያስብ ቢሆን ኖሮ ወደኋላ አይልም ነበረ። ከካፊሮች ጋር ሄዶ የተወያየ ሰው ከእኛ ጋር መወያየት ለምን ፈራ? እሱ የያዘው ሃይማኖት እስልምናን ይወክላል ብሎ ለመከራከር አቅሙ እንደማያደርሰው ስለገባው መጀመሪያ እኛ ጋር መጥተው አቅማችንን ፈትሸን ከዚያ በኋላ ነው የምንወያየው የሚል ምላሽ ነው እንግዲህ የሰጠው ማለት ነው። ምክንያቱም የሚመለስለት መልስ እንዴት ነው የሚለውን እስልምናውን በስርዓት ስለማያውቀው የመሰለውን የሳለውንና የተሰጠውን ነገር ስለሆነ እየተናገረ ያለው ያ ነገር እስልምናን ይወክላል ብሎ ለመናገር እና ለመወያየት አቅሙ እንደማያደርሰው ፍርሃት ውስጥ ስለገባ መጀመሪያ ፈትሸን ነው አለ። ምክንያቱም አቅሙን ስለሚያውቀው እስልምናን ይወክላል ብሎ ለመወያየት ስለማይደፍር ማለት ነው። ስለዚህ ሰለምቴዎች ሌሎቻችሁም ማለት ነው እሱን እየተከተላችሁ ያላችሁ ሰዎች ምን አሰባችሁ? እስልምናን ይወክላል ብሎ መናገር የማይችልበት የማይደፍር የሆነን ሰው ተከትሎ ገደል መግባት ወይስ ወደ እስልምና መምጣት? ምርጫው የእናንተ ነው። ወደ አህሉ ሱና ወል ጀማዓዎች ተመለሱ ላለሁኝ ኢንሻአላህ የሚቀበል ከሆነ አሁንም እምንቀጥል ይሆናል። ወኢላ ግን ሃይማኖታችሁን ያዙ፣ እስልምናን ያዙ። ዝም ብላችሁ አትነዱ እንደ ቦይ። ይሄ ጫታም ሰውዬ የሚለውን ሰምታችኋል። ሁሱ መጀመሪያ ተፈትሻችሁ ነው ሲል፣ በነገራችን ላይ የፎዚያ ይዘች የነገረኛዋ የፎዚያ የድሮ ባሏ ነው እና በጫት መቃም ነው የተጣሉት ማለት ነው። ጫት እንትን ሲጠፋ ብር ጫት መግዣ ሲጠፋ ነው የተጣሉት አሉ። ለማንኛውም ማለት ነው ቆይ አሁን አንተ ምን አቅም ኖሮ ነው ከሁሱ ጋር የምትወያየው? ሁሱ እኮ ማለት ሲያሰልም የሚውል አንተ አሰለምኮ ብለህ የውሸት መስቀል ገዝተህ ቲክቶክ ላይ መጣህ ሸሃዳ አስይዣለሁ ብለህ እሺ፣ ያሰለምካቸውን ሰዎች ለምን ቢቀላረክም? የለም ውሸት መስቀል ገዝተህ በውሸት ለመታወቅ ብሎ ለመሰብሰብ አስቦ ወላሂ ያላሰለመውን መስቀል ብቻ ብቅ አደረገ ማለት ነው። አሁን ደግሞ ሁሱ እናንወያይ። በየት እውቀት ነው አንተ ከሁሱ ጋር የምትወያይ? ሁሱ ቢያንስ እኔ እውቀት አለኝ የሚለ ሰው እነዛነ ዶክተርና የሚሉት አሉ አይደለ? እነሱን ምናልባት ይፈተሹና ነው ለዛውም ነው ያለው ማለት ነው። አንተ ግን ፈትሼ አቅሜን አውቄ ነው ያለው። አንተ ቀዳዳ ውሸታም አትዋሽ። እንደዚህ አይደለም ሁሱ ያለው። ሁሱ ያለው አይቻችሁ ምናልባት የምትመጡኝ ከሆነ ትወያያላችሁ ከኔ ጋር የምትመጥኑ ከሆነ ነው፣ የማትመጥኑ ከሆነም ምተዋዋለሁ ነው እያለ ያለው ማለት ነው ሁሱ። እናንተ ለነገሩ አይገባችሁም። የሆነ ቁርአንም ላይ አረዳዳችሁን አጥፍታችሁ አጣማችሁ ተረድታችሁ እዚህ ጋር እየመጣችሁ ህዝቡን ታወዛገባላችሁ፣ እናንተም ትወዛገባላችሁ እየቃማችሁ ጫታሞች ማለት ነው። ይህ የምታዩት ልጅ ኦርቶዶክስ አይደለም አህባሽ ነው እንጂ ስሙትማ ምን እንደሚል ለውፋይ ምስጋና ይገባውና የሙጀሲማዎችና የክርስቲያኖች እምነት ሱብሃንአላህ ማንም በማመስገን ጀመረ። ይህን የነብዩና አለይሂ ሰላቱ ወሰላም ተሳዳቢ የሆነውን እፎይ የሚባለው ማለት ነው ዲነል እስላምን ጠል የሆነን እፎይ ፈጣሪያችንን አላህን ሱብሃነሁ ወተዓላ የሚሳደብን እሱን በማመስገን እፎይ ይመስገንና በማለት ጀመረ። የሚገርማችሁ ነገር ይሄ አህባሽ ነው እንግዲህ ተመልከቱ። ኦርቶዶክስ ሆኖ በነበር የሚገርመኝ ነገር አልነበረም፣ ግን አህባሽ ሆኖ ተመልከቱ። እንግዲህ አህባሾችን ጭፈራ ነው የሚወዱት እነሱ፣ ሽርክን ነው የሚወዱት፣ ቢድዓን ነው የሚወዱት። አላህን ሱብሃነሁ ወተዓላ በቀኝ በግራ ከላይ ከታች ከፊት ከጀርባ የለም እያሉ ቁርአንና ሐዲስ ላይ ያለለን አቂዳ በማስተማር እንዲህ አይነቱን ضላላት ነው የሚያሰራጩት ማለት ነው። ሱብሃንአላህ
በዚሁ ላመላከታችሁ የምፈልገው ወንድማችን ዒምራን 1 ሚሊዮን ለማስገባት ቻሌንጁ ቆየ ከተጀመረ ቀኑም ደርሷል። 2 ቀን የቀረውና ቶሎ ብላችሁ ፎሎ አድርጉ። እሱን የሚመስል ፎሎ አድርጉ። እንደዚህ ናችሁ እንግዲህ አላህ ያሳያችሁ። አህባሾች እንደዚህ ናችሁ። ነብያችንን 24 ሰዓት ሲሳደብ የሚውለውን ሰው ምስጋና ይገባውና ለወላሂ ኢና ሊላሂ ወኢና ኢለይሂ ራጂዑን ነብያችንን እንወዳለን እያሉ በነሽዳ በምን ሲዘሉ የሚውሉት አህባሾች እፎይን ምስጋና ይገባው አሉ። ነብያችንን በስንት አይነት ጸያፍ ነገር ባፉ ሲለፈልፍ የሚውለውን ማለት ነው። በጣም ታሳዝናላችሁ። ለዚህ እኮ ነው እናንተ ከአላህና ከነብያችን መንገድ የራቃችሁ ናችሁ የምንላችሁ። እነዚህ ሙሸቢሃዎች አላህን ሱብሓነሁ ወተዓላ ከፍጡራን ጋር የሚያመሳስሉት ቡድኖች ያለ ሀፍረት ከሚጠቅሷቸው ጸያፍ ንግግሮቻቸው መካከል ነብዩና ሙሐመድ አለይሂ ሰላቱ ወሰላም ሐዲታቸው ላይ يضع رب العزة فيها قدمه የሚለውን ሐዲስ ይጠቅሱና አላህ ሱብሓነሁ ወተዓላ ጀሃነም ውስጥ እግሩን ያስገባል ብለው ብለው ይናገራሉ። አላህ ይጠብቀንና ልክ ይህ ሰው እንደሚለው ማለት ነው። سيدع قدمه الشريف على وسط جهنم ክብር እግሩን አላህ ጀሃነም አናት መሃሏ ላይ ያረግባታል፣ ይረግጣታል። በመሰረቱ ይህ ንግግር ውድ ወንድሞችና እህቶቼ 2 ጸያፍ እምነቶችን የያዘ ነው። ይህንን ሰው በተለያዩ በአህሉ ሱና ወልጀማዎች ላይ በሚያደርጋቸው ቅጥፈቶቹ፣ ውሸቶቹ፣ ማምታቻዎች ያላሉትን ብለዋል እያለ በሚቀጥፋቸው ቅጥፈቶቹ የምታውቁት ግለሰብ ነው። የሆኑ አሻሚ ቃላቶችን ይይዝና እንዲህ እያሉ ነው ብሎ ያላሉትን ነገር በአህሉ ሱና ወልጀማዎች ላይ እንደሚዋሽና እንደሚቀጥፍ ብዙ ጊዜ በተደጋጋሚ የተመለከታችሁት ነገር ነው። ይህ አሁን የተመለከታችሁት ኡስታዝ ከአላህ ሲፋቶች መገለጫዎች ውስጥ ነብዩ ሰለላሁ ዐለይሂ ወሰለም የገለጹትንና ያጸደቁትን ነገር ሲናገር ይህ ግለሰብ ደግሞ ከያዘው የጥመት አስተሳሰቡ ጋር አልገጠመለትምና ይህንን የሰለፎችን መንገድ ውድቅ ለማድረግ የተጠቀመባቸውን ነገራቶች እንመለከታለን። ምን አለ ሲጀምር በመሰረቱ ይህ ንግግር ውድ ወንድሞችና እህቶቼ 2 ጸያፍ እምነቶችን የያዘ ነው። ይህ የቁርአንና የሐዲስ የነብዩ ሰለላሁ ዐለይሂ ወሰለም አስተምሮት ለዚህ ግለሰብ ጸያፍ የሆነበት ምክንያት ምንድነው? ብልሹ በሆኑ እምነቶች እከሌ እንዲህ አለ በሚሉ የግለሰብ አቋሎች ውስጡን ሰላጨቀ። የነብዩን ሰለላሁ ዐለይሂ ወሰለም ግልጽ አስተምሮት የቁርአንን ግልጽ አስተምሮት በዚህ ጸያፍና ብልሹ በሆነ አስተሳሰብ ሲመለከተው ትክክለኛ የሆነ ግንዛቤን ስላላገኘ ነብዩ ሰለላሁ ዐለይሂ ወሰለም በግልጽ የተናገሩትን ነገር ምን በሚል ቃል ገለጸው? ወልአያዙ ቢላህ ጸያፍ የሆነ እምነት። ተመልከቱ የያዙት የጥመት አስተሳሰብ እንዴት የነብዩን ሰለላሁ ዐለይሂ ወሰለም ንግግር ግልጽ የሆነ ንግግራቸውን በምን አይነት ቃል በድፍረት እንዲገልጹ እንደሚያደርጋቸው ተመልከቱ። ቡኻሪ፣ ሙስሊም እና ሌሎችም በዘገቡት ሐዲስ ላይ አላህ Subhanahu Wa Ta'ala ጀነትንም ጀሃነምንም እንደሚሞላት የተናገረበት ሐዲስ ላይ ምን ይላሉ? فأما النار فلا تمتلئ حتى يضع الله تبارك وتعالى رجله فقولوا قط فهنالك تمتلئ إلى آخر الحديث جهنم أتمولم حتى يضع الله اسكم يسكمت تبارك وتعالى منون رجله እግሩን እስከሚያስቀምጥባት ድረስ ይላል። ይህንን ንግግር ነብዩ ተናግረውታል አልተናገሩትም? በግልጽ ይኸው ተናግረውታል። ከይፍያውን የማናውቀው የአላህ መገለጫው እንደሆነ ነብዩ ሰለላሁ ዐለይሂ ወሰለም ተናግረውታል። የአላህ መገለጫ መሆኑንም ኢማሙ ነወዊ ይህንን ሐዲስ በሚያብራሩበት ጊዜ ተናግረዋል። ናሉ ኢማሙ ነወዊ هذا الحديث من مشاهير أحاديث الصفات ይህ ሐዲስ የአላህን መገለጫዎች ሲፋዎች ከሚናገሩ የታወቁ ሐዲሶች ውስጥ ነው። የነብዩን ሰለላሁ ዐለይሂ ወሰለም አስተምሮት ተቃርኖ ይህ እምነት ጸያፍ ነው፣ ይህ እምነት እንዲህ ነው የሚል ሰው ልሹ የሆነ እምነት ውስጡ የሞላበት ውስጡን ጨለማ የወረሰው ሰው ነው ማለት ነው። አላህ Subhanahu Wa Ta'ala ይጠብቃል። ሁለተኛ ጸያፍ እምነታቸው ብሎ የገለጸውን ደግሞ ተመልከቱ። ሁለተኛ ጀሃነም ይገባል ማለታቸው ነው። በመሰረቱ የነብዩን ሰለላሁ ዐለይሂ ወሰለም ንግግር በድፍረት ጸያፍ ነው ካለ ሰው የእሳቸውን ሐዲስ የእሳቸውን ንግግር በትክክለኛ አረዳድ ይረዳል ማለት የሚከብድ ነገር ነው። ለዚህ ነው በሽተኛ የሆነ አረዳድ ስላለው ነው ሐታ يضع الله የሚለውን ነብዩ ሰለላሁ ዐለይሂ ወሰለም ንግግር በምን አይነት መልኩ ተረድቶ ብልሹ እምነት ለማድረግ እንደሞከረ ተመልከቱ። አላህ ይገባል ማለት ነው። ሱብሃንአላህ የضعና يدخل አንድ ነው። ይገባል የሚለው ቃል የሚሰጠው يدخل የሚለው ነው። ትክክለኛ የሐዲሱ ትርጉም ምንድነው? ሐታ يضع الله አላህ እስከሚያስቀምጥ ድረስ። ይህ የአላህ መግባት አያሳይ። ስለዚህ በመጀመሪያ ደረጃ ሐዲሱን በትክክለኛ መልኩ አልተረዳውም። ሰለፎቹ በተረዱበት መልኩ አላስቀመጠም። በሰለፎቹ ላይ በአህሉ ሱናዎች ላይ የሚዋሽና የሚቀጥፍ ቀጣፊ ሰው ነው የምንለው በምክንያት ያላሉትን ነገር ቀጥፎባቸዋል። ሐዲሱ የሚለው يضع الله አላህ እስከሚያስቀምጥ ድረስ፣ እሱ ያለ ያለው ደግሞ አላህ ጀሃነም ይገባል እያሉ ነው። ሱብሃንአላህ።
መናገሩ ራሱ ድፍረቱ እንዴት እንደመጣለት በጣም ያስገርም። ከዛም ለነዚህ ሰዎች 3 ጥያቄ አለን አለ። ምን አይነት መልኩ ተረድቶ ነው 3 ጥያቄውን ሊጠይቅ የፈለገው? አላህ ጀሃነም ይገባል ይላሉ ብሎ ማለት ነው። ይህ የሚጠይቀው 3 ጥያቄ ራሱ በመሰረተው የቅጥፈት ንግግር ላይ የተመሰረተ ነው። አህሉ ሱናዎች ባላሉት ላይ ተነስቶ ማለት ነው። ለማንኛውም ጥያቄውን እንመልከተው። ለነዚህ ሰዎች 3 ነገሮችን ማለት ፈልጋለሁ። አንደኛ አላህ Subhanahu Wa Ta'ala በቁርአን ላይ ለአምለአነ ጀሃነመ ሚነል ጅነቲ ወናሲ አጅመዒን በማለት ጀሃነምን በሰው ልጆችና በአጋንንት እሞላታለሁ ብሏል። ታዲያ በእናንተ አባባል መሰረት አላህ Subhanahu Wa Ta'ala ጀሃነም ይገባል የምትሉ ከሆነ ልክ እንደ ሰው ልጆችና እንደ አጋንንት እያደረጋችሁት ነው ማለት ነው። አላህ ይጠብቀንና አላህ ጀሃነም ይገባል የምትሉ ከሆነ አለ መጀመሪያ ደረጃ አላህ ይገባል አላልንም። ይህንን በሽተኛ አረዳድክን ወደ ኋላ ጥለህና መጀመሪያ በዚህ አይነት መልኩ ነው በሰለፎች ላይ በአህሉ ሱናዎች ላይ ያላሉትን ነገር የሚዋሹባቸውና የሚቀጥፉባቸው ይህና መሰል አምሳዮቹ አህባሽ ጀማዓ የጥመት አካላት ማለት ነው። አላህ Subhanahu Wa Ta'ala ሱረቱል ሁድ ላይ ለአምለአነ ጀሃነመ ሚነል ጅነቲ ወናሲ አጅመዒን ይላል። ጀሃነምን ከሰው ልጅና ከአጋንንት በአጠቃላይ ሞላታለሁ ብሏል። በእናንተ አስተሳሰብ አላህ ይገባል የምትሉ ከሆነ አላህን ከጀሃነም ከአጋንንት ጋር አንዳደረጋችሁት። ሱብሃንአላህ አንተ በቀጠፈው መልኩ ያለና የተረዳ አካል የለም። በጣም የሚገርመው እንደውም ይህንን ቁርአን በተመለከተ ኢብኑ ከቲር በሚያብራሩበት ጊዜ ተፍሲራቸው ላይ ምን ይላሉ? አመናሩ ፈላ ተዛሉ ተቁሉ ሀል ሚን መዚድ ሐታ የضع عليه رب العزة قدمه فتقول قط قط وعزتك ጀሃነምማ ተጨማሪ የለም ወይ ያለሽ ከመጠየቅ አትወገድም። አላህ Subhanahu Wa Ta'ala ቀደመሁ እግሩን እስከሚያስቀምጥባት ድረስ የዛኔ በልቅና ይሁንብኝ ጌታዬ በቀኝ ትላለች ብለው እንደውም ይህንን የቁርአን አንቀጽ ኢብኑ ከሲር አላህ ጀሃነም ላይ ቀደሙን እግሩን እንደሚያስቀምጥባት ተናግረው ይሄዳል። ሌላው 3ኛ የጠቀሰውን ነገር ደግሞ እንመልከት። ምን አለ? እነዚያ ከሃዲያን ሲያመልኳቸው የነበሩት ጣዖቶች ወደ ጀሃነም እንደሚገቡ አላህ Subhanahu Wa Ta'ala በቁርአን ላይ ከነገረን በኋላ አስከትሎ ምን ይለናል? ለው ካነ ሃኡላኢ አሊሀተን ማ ወረዱሃ እነዚያ ጣዖቶች የእውነት አማልክት ቢሆኑ ኖሮ ወደ ጀሃነም ባልገቡ ነበር ይላል አላህ Subhanahu Wa Ta'ala። ታዲያ በእናንተ አባባል መሰረት አላህ Subhanahu Wa Ta'ala እንደነዚያ ጣዖቶች ጀሃነም ይገባል የምትሉ ከሆነ እንደነዚያ ጣዖቶች አምልኮት የሚገባው አይደለም ማለት ነው። አላህ ይጠብቀንና ሱረቱል አንቢያ ላይ አላህ Subhanahu Wa Ta'ala ምን ይላል? ለው ካነ ሃኡላኢ አሊሀተን ማ ወረዱሃ እነዚህ የምታመልኳቸው አማልክቶች በትክክል አምላክ ቢሆኑ ጀሃነምን አይገቧትም ብሏል አላህ Subhanahu Wa Ta'ala። ስለዚህ እናንተ ደግሞ አላህ ጀሃነም ይገባል የምትሉ ከሆነ ስተቱና ችግሩ የት ላይ እንደመጣ ተመልከቱ። አላህ ጀሃነም ይገባል የምትሉ ከሆነ ነብዩ ሰለላሁ ዐለይሂ ወሰለም ይሄንን ያሉት አይደለም ሐታ የضع እስከሚያስቀምጥ እንጂ አላህ እስከሚገባ ነብዩ ሰለላሁ ዐለይሂ ወሰለም አላሉም፣ ሰሐቦችም አላሉም። አህሉ ሱና ወልጀማዓዎች አላህ ጀሃነም ይገባል ብለው አምኑም አላስተማሩም። ይሄ በእነሱ ላይ የተቀጠፈባቸው መንገዳቸውን ብልሹ አድርጎ ለማሳየት የተደረገ የሆነ ሴራ ነው፣ የተደረገ የሆነ ቅጥፈት። በእንደዚህ አይነት ቅጥፈትን በሚያሰራጩ ሰዎች ልንታለልና ልንሸወድ አይገባም። ከዛም እናንተ የተረጎማችሁት ፍጡራዊ ትርጉም የኢስላም ሊቃውንት ከተረጎሙት ትርጉም ጋር ይጋጫል ብሎ አንደኛ ከሌ እንደዚህ ብሏል፣ ሁለተኛ ከሌ እንደዚህ ብሏል፣ ሶስተኛ ከሌ እንደዚህ ብሏል እያለ የዑለሞችን ንግግር መጥቀስ ጀመረ። ለምሳሌ 406ኛው ዓመተ ሂጅራ ላይ ያለፉትና አቡበክር ኢብኑ ፉረክ እየተባሉ የሚታወቁት ታላቅ ዓሊም ሙሽኪሉል ሐዲስ ወበያኑሁ በተሰኘ መጽሐፋቸው ገጽ 126 ላይ 449ኛው ዓመተ ሂጅራ ላይ ያለፉትና ኢብኑ በጣል እየተባሉ የሚታወቁት ታላቅ ዓሊም ሶሒሑል ቡኻሪን ባብራሩበት ኪታባቸው ገጽ 7 ገጽ 120 ላይ 536ኛው ዓመተ ሂጅራ ላይ ያለፉትና አልኢማሙል ማዚሪ እየተባሉ የጠቀሳቸው ዑለሞች አይደሉም ማለት አይደለም። ነገር ግን የዑለሞች ንግግር በኢስላም ሸሪዓ ምን አይነት ሚዛን ነው ያለው የሚለውን ነገር በደንብ ለይተን ልናውቅ ይገባል። አንዳንዱ ከሌ ዑለማ እንዲህ ብሏል፣ አቡ እንትና እንደዚህ ብሏል፣ ሼክ እንትና እንደዚህ ብሏል፣ ኡስታዝ እንትና እንደዚህ ብሏል ተብሎ ሲነገረው ልክ ቃለ አላህ የተባለ ይመስላል፣ ቃለ ረሱሉላህ የተባለ ይመስላል። ይሄ ትክክለኛ ያልሆነ አረዳድ ነው። የዑለሞች ንግግር በሸሪዓ ሚዛን ምን አይነት ሚዛን ነው ያለው የሚለውን ከሰለፎች እስኪ እንመልከት። ኢማሙ ሻፊዒ ምን ይላሉ? إذا وجدتم في كتابي خلاف سنة رسول الله صلى الله عليه وسلم فقولوا بسنة رسول الله صلى الله عليه وسلم ودعوا ما قلت በእኔ ኪታብ ላይ ከነቢዩ ሰለላሁ ዐለይሂ ወሰለም ሱና ተቃራኒ የሆነ ንግግር ካገኛችሁብኝ የእሳቸውን ንግግር ያዙና በሱ ተናገሩ፣ የኔን ንግግር ግን ተውት ይላሉ ኢማሙ ሻፊዒ። ልክ እንደዚሁ ኢማሙ ሻፊዒ ምን ይላሉ? አጅመዐ الناس على أن من استبانت له سنة رسول الله صلى الله عليه وسلم ለም የኩን ለሁ አየደአሃ ሊቀውሊ አሐድን ዑለሞች ኢጅማዕ አድርገዋል፣ ተስማምተዋል። ለአንድ ሰው የነቢዩ ሰለላሁ ዐለይሂ ወሰለም ሱና የሆነ ንግግራቸው ድርጊታቸው ግልጽ ሆኖ በትክክለኛ ምንጭ ከደረሰው ለማንም ንግግር ብሎ ያንን ትክክለኛ የነቢዩ ንግግር ሊተው እንደማይፈቀድለት ዑለሞች
ተስማምተዋል ብለው ይነግሩናል ኢማሙ ሻፊዒ። ስለዚህ የዑለሞች ንግግር በሸሪዓ ሚዛን ለነሱ ለንግግራቸው ማስረጃ ይፈለግለታል እንጂ የራሱ የዑለሞች ንግግር ማስረጃ ተደርጎ ግን በሰዎች ላይ ሊቀርብ አይገባም። ይህ ነው የኢማሙ ሻፊዒና መሰል የሰለፎች ንግግር የሚያስረዳን ማለት ነው። ይህ ግለሰብ ግን እከሌ እንደዚህ ብሎታል እከሌ እንደዚህ ብሎታል እያለ የሚቆጥረው ማን ነው? ዑለሞችን ነው የሚቆጥረው። እነዚህ ከጠቀስካቸው ዑለሞች ምትይዘው የማንን ንግግር ነው? የነቢዩን ሰለላሁ ዐለይሂ ወሰለም ንግግር የገጠመውን የትኛውን ንግግራቸውን? ሐታ የضع الله ተባረከ ወተዓላ አላህ እስከሚያስቀምጥ ድረስ ቀደመሁ እግሩን በትክክል በዚህ አይነት መልኩ የተናገሩ ዑለሞች ከነቢዩ ንግግር ጋር ንግግራቸው ገጥሟል። ከዚህ ውጭ ተዕዊል ለማድረግ ትርጉሙን ለመቀየር የሞከሩ ዑለሞችን ሰብስበህ ብታመጣ ንግግራቸው ተመላሽ ነው የሚሆነው፣ ተቀባይነት ሊያገኝ አይችልም። ሙሉ ለሙሉ የዑለሞች ንግግር ውድቅ አይደረግም፣ ሙሉ ለሙሉ ደግሞ ተቀባይነት አለውም አይባልም። በል ምን ይደረጋል? ቁርአንና ሐዲስ ጋር የገጠመ ንግግራቸው ተቀባይነት ያገኛል፣ ያልገጠመው ደግሞ ይመለሳል። ልክ እነ ኢማሙ ሻፊዒ እንዳሉት አሁን የዘረዘርካቸው ዑለሞች በሙሉ ከኢማሙ ሻፊዒ አንጻር የተለየ ቦታ የሚሰጣቸው አይደሉም። በል ኢማሙ ሻፊዒ ከፍ ያሉና ላቅ ያለ ደረጃ ያላቸው መሆኑ ይታወቃል። ልክ እንደዚሁ ሌሎችም አኢማዎች የዚህ አይነት ንግግር አላቸው። ኢማሙ ማሊክ ምን ይሉ ነበር? ኩሉና ራዱን ወመርዱዱን ዐለይህ ኢላ ሷሒበ ሀዘል ቀብር፣ ሁላችንም ንግግራችን የሚያዝለት አለ፣ ንግግራችን የሚመለስበት አለ የዚህ ቀብር ባለቤት ሲቀር ብለው ኢማሙ ማሊክ ወደ ነብዩ ሰለላሁ ዐለይሂ ወሰለም ቀብር ያመላክቱናል። ይህ ነው የሰለፎች መንገድ። ከነብዩ ንግግር ጋር የገጠመውን የዑለማ ንግግር መያዝ፣ ከዛ ውጭ ያለውን ደግሞ መመለስ። ይህ ነው ሰለፎች አቋም። በአላህ መገለጫ ላይ አላህ ለራሱ ያጸደቀውን ማጽደቅ፣ ነብዩ ሰለላሁ ዐለይሂ ወሰለም ያጸደቁትን ማጽደቅ ከይፍያ ውስጥ አይገቡም። ነብዩ ሰለላሁ ዐለይሂ ወሰለም ካጸደቁት ውስጥ ደግሞ ለአላህ እግር አለው ቀደም አለው ብለዋል። ይህንን ያለ ከይፍያ ከየትኛውም ፍጡር ጋር ሳናመሳስል እናጸድቃለን። ይህ ሰው እንደቀጠፈው ግን አላህ ጀሃነም ይገባል አይሉም አህሉ ሱናዎች። ይሄ የተለመደ የሆነ የባጢል ሰዎች እምነታቸውን ለመደገፍ የሚያደርጉት ቅጥፈት ነው። አላህ ሱብሓነሁ ወተዓላ ይጠብቀን። ወሰላሙ አለይኩም